አትሽን ይዘው መውጣት እንዴ ዶክተር እንዴት ነው እንዲሆነው ይዘው መውጣው እያልኩሽ ያለሁት ነገር ይገባሻል መሰለኝ እንኳን የመጨረሻው አማራጭ እሱ ነው ገንዘብ ማግኘት የምትችይ ከሆነ ብቻ ነው የመጨረሻውን ህክምና ማድረግ የምንችለው ዶክተር ምንም ቢሆን እኮ ከገንዘብ የሰው ልጅ ይበልጣል በጣም አዝናለሁ ሃና ከዚህ በላይ ልረዳሽ ምንም አልችልም ምን ልነግረኝ የመጣው ዋክ ዶክተር ዋክ ባዛርና ከማድናችሁ አንተ ሰውዬ ምን እያደረክ ነው ዋክ ዶክተር እሺ ካላልከኝ አልነሳም ዋክ ዶክተር ሰውዬ ተነሳ ከግሪ ላይ ምን እንትን ምንድነው ሃና እንዴ ባኩት ነው ጨክኑብኝ ምንድነው ሃና እንዴ አባዬ ሊሞት ቢሆን አሳክሙልኝ ካመመ ንገረኝ ሐኪም ቤት እንሂድ አላመመኝም ቢያመኝም ግን መሄድ አልፈልግም ደግሞ ምን ማለት ነው ታሞ ሐኪም ቤት ያለን ሰው ማሳከም ማትችል ሲል እኔን ታሳክመኛለች ብዬ ስለማላስብ አልሄድም እኔ ነው እንደ ሩቅ ሰው ሴት የምትለኝ ታዲያ ሴት አይደለሽ እንዴ አባት በህይወትና በሞት መካከል ሆኖ እንዴት ነው የገንዘብ ድጋፍሽን የምታቋርጪው መብቴ መሰለኝ ቆይ አንቺ ግን ምንድን ነው የሚያመጻድቅሽ ምን አልሽ አንቺ አትጩይ እባክሽ ራስሽን በገንዘብ እየለካሽ የሰው ልጅ ክብር ዝቅ ማድረግ የወረደ ሰው አስተሳሰብ ነው አንቺ ልጅ እናትሽ እኮ ነኝ ውይ ነሽ እንዴ እባክሽ ቆይ እኔም በማዋረድ ምንድን ነው የምታገኘው ጥቅም ሲጀመር የት ያለሽን ክብር ነው እኔ የማዋረድ አንቺ ታዲያ እንዴት ነው የምትሮጥና ሃና ወዴት ነው ሩጫው እንዴ አሴር ከየት መጣ እንዴ እየተከተልኩሽ ነበር ሩጫሽ ግን ይቻል አይደለም አባዬና ደራብዬ እንዴት ነው ተሳው የምትመጣው ታንቷል አይደል እንዴ ለመሆኑ አንቺ ወዴት ሰላም ጤና ይስጥልኝ ውድ እና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ እንግዲህ ሀንዬ የተሻለ ነገር ላይ ሆና እናገኛታለን ብለን ነበር፣ ግን አሁን ደግሞ የባሰ ጭንቀት ውስጥና ሀዘን ላይ ነው ያለችው ማለት ነው። እንግዲህ አባቷ የመጨረሻውን ሕክምና እስኪያደርጉ ተብለው አልነቁም እስካሁን ማለት ነው። ዶክተሩ መጥቶ እያያቸው ነው። ሀና እንዴት ነው አባትሽ እንዴት ናቸው ይላታል። እንግዲህ እንደምታየው ነው አይናገር አይጋገር እያለችው ነው ለዶክተሩ ነበር እና ሲያያቸው አይ እንደውም ደህና ናቸው አንቺ እንደምትይው አይደለም እየተሻላቸው ነው ይላል። እሳቸው አይናገሩም አይጋገሩም ሀንዬ እንዳለችው አይንቀሳቀሱም እና ለምንድን ነው የማይናገረው ስትለው ዶክተሩ አይ የመጨረሻውን ሕክምና ሲያደርጉ ነው የሚነጋገሩት ይላል። እና ለምንድን ነው የመጨረሻውን ሕክምና ማታደርጉላቸው ስትለው አይ እሱንማ ስለሱ እንድንነጋገር ነው የመጣሁት እያለ ነው ዶክተሩ። እና ምንድን ነው የምንነጋገረው ስትለው በአባትሽ ሕክምና አዲስ ነገር አለ አለ። ቀጣዩን ሕክምና ለማድረግ በጣም አስቸጋሪ ነው እያላት ነው ማለት ነው። እና ያው እንዴት ስትለው ዶክተሩን ያው ሕክምናው በወይዘሮ ሜላት ድርጅት በኩል እንደሚሸፈን ታውቂያለሽ ይላታል። አዋቃለሁ ትላለች ሀንዬ። ጭንቀቷ እንዲጨምር እያደረጋት ነው። እና የወይዘሮ ሜላት ድርጅቱ ሕክምናውን ድጋፉን ሊያቆም ነው አለ። በጣም ጨንቋታል ሀንዬ። በጣም ነው ያዘነችው። በእውነቱ በጣም አሳዛኝ ነገር ነው ማለት ነው። በእውነት በጣም ያሳዝን። እንጃ ስማ፣ በጣም አስተማሪ ድራማ ነው በእውነቱ። ድህነት ምን ያክል ከባድ እንደሆነ የምንረዳበት የምናይበት ድራማ ነው። በጣም ሀንዬ ደጃ ምን እንደምትይዘው እንደምትጨብጥ ምን ውስጥ እንደምትገባ ግራ ገብተዋታል። እዚህ ጋር በጣም ከባድ ነው በእውነቱ እና በጣም አስተማሪ ድራማ ነው። የድህነት ምን ያክል ከባድ እንደሆነ የምናይበት በጣም ብዙ አስተማሪ ነገር ነው ይሄ ድራማ በእውነቱ። እኔ ራሴ በጣም ልቤ የተነካበት ስለ እውነት የእውነት ታሪክ ነው እንጂ ድራማ አይመስልም። ያንዬ ነገር ስላሴ ግራ ግብት ብሏት የምትይዘውን የምታደርገውን የት እና ወይዘሮ ሜላትም ሀንዬን እሷ እንደ ድሮ መስለዋት መቼም አይጨክኑ ብላ ቤታቸው ብትሄድ እንደ ትውሻ እንዳደረጓት በጣም የሚያሳዝን በእውነቱ እና ከባድ ነው በእውነቱ የሚያሳዝን ነው። ሀንዬ ሄዳ ወይዘሮ ሜላትን ለመጠየቅ ሙከራ ብታደርግም የለው የነበረው ነገር ግን እጅግ በጣም አሳዛኝና ልብ ሰባሪ ነው ለሚያየው ሰው ራሱ
የዚህን ያክል እውነት ለመናገር ድራማ ቢሆን ራሱ ነጫ ከባድ ነው ያደረገችው ወይዘሮ ሜላት። እንደዚህ ሰው ናት ብላ ክብራ ያኔ እንጃ ብቻ እንዴት እንደምል አላውቅም። ከባድ ነው እንደዚህ በግራዋ እንደዚህ ገፍትራ የምጥላት ነገር። ኧረ ከባድ ነው በእውነቱ በጣም የሚያሳዝን በእውነቱ። በካልቾ ትላታለች ጭራሽ እግሯ ስር ስትመረከክ በካልቾ ገልብጣ ስትላት በጣም የሚያሳዝን በእውነቱ። ሌቻ እንደዚህ ይደረጋል ድራማ ይሁን። እቺ ደግሞ እዛ ጋር ይቻ ጭበርባሪ እዛ ትገለፍጣለች። ሀንዬ እንደዛ ስትሆን ተደስታለች እሷ። ብቻ ከባድ ነው በእውነቱ። የወይዘሮ ሜላት ያደረገችው ነገር በጣም የሚያሳዝነው በእውነቱ። የፈለገ ድራማ ቢሆን እንዴት እንደዚህ ታደርጋታለች? ሰው ናት ብላ አትጨክንም ብላ ስትሄድ እንዲህ በካልቾ ትላታለች ጭራሽ እግሯ ስር ስትንበረከክ። በእውነቱ አሳዛኝ ነገር ነው። እንጃ እንደ እውነተኛ ታሪክ ነው። እዚህ ጋር የሀንዬ ሀዘንና ለቅሶ እንባ እንዴት አያሳዝናትም? ምን አይነት ጭካኔ ነው? ምን ቢሆን እኮ የልጇን ህይወት ያተረፈችላት እሷ ናት። ከአንዴም ሁለቴ ደም ሰጥታ ሰላም በህይወት እንድትኖር ያደረገችው እሷ ናት። ያ ነገር ያ ውለታ ይረሳ ነበር? እና ብቻ በጣም ድራማ ቢሆን እዚህ ጋር ያን ውለታ መረሳት አልነበረበትም። ሰላም እስካሁን በህይወት አትኖርም ነበረ። የእሷ እንደሚመስል ደም አልነበረም። ቢያንስ እዚህ ላይ እንኳን ይሄን እንኳን እንትን ማለት ነበረባቸው። ከማንም ጋር የማይመሳሰል ደም ከሰላምዬ ጋር የእሷ ብቻ ደም ሲመሳሰል በዚህ ብቻ መረዳት ነበረባቸው ልጅነቷን ራሱ። እና በእውነቱ በጣም ነው ያሳዘነችኝ። ልክ እንደ እውነተኛ ታሪክ እንጂ እንደ ድራማ አይደለም። ልቤ ስፍስፍ ነው ያደረገችኝ። ምንም እንኳ ድራማ ቢሆን ግን እዚህ ጋር ያለው ነገር በጣም አሳዛኝ በእውነቱ። እኔ ጨብስ የወይዘሮ ሜላት ነገር በጣም ጭራሽ እየከፋች ትመጣለች እንዴ! እና በጣም እንደዚህ በካልቾ ብላ እንደገና ደግሞ ስላንቺ አባት እባክዎን እያለች እየለመነቻት ምን አገባኝ ስላንቺ አባት ብላ ጭራሽ በካልቾ ከሚጠበቀው ወይም ከጠበቅነው በላይ እንደገና ሌላ ቅስሟን የሰበረቻት በእውነቱ። እና ብቻ ከጠበቅነው በላይ እንደዚህ መሆን አልነበረበትም። እኔ መጨረሻው ላይ ቢያንስ የዛሬው በተምቹ በኩል የተሻለ ነገር እናገኛለን ብዬ ነበር የጠበቁት። ምንም እንኳ ተምቹ ሄዶ ልጁን እያፋጠጠው ቢሆንም ግን ተምቹ አሁን ያለቃውን መስቀሏንና ፎቶዋን እንዲመልስ ሳይሆን አሁንም ብር ስጠኝ ነው የሚለው። ምክንያቱስ ለአባባ ኖላዊ ሕክምና ገንዘብ እንደሚያስፈልግ ስላወቀ ብር እንዲያመጣ ነው እየጠየቃለሁ ከነዚያ ከሰዎቹ ተቀብሎ። እና በጣም ያሳዝናል በእውነቱ። እንደዛ ሳይሆን እውነቱ ቢወጣ ይሻል ነበረ። የሀንዬ እውነታ መስቀሉን መመለስ ሳይሆን እውነታው ቢወጣ የተሻለ ነበር። እንደዛ ነበር ነው የተጠበቀ የነበረው ከተምቹ። እሱ ገና ጭራሽ 200,000 ብር ካላመጣ እገልሃለሁ ነው እያለ ያለው። ከሰዎቹ እንዲቀበል ነው የፈለገው። እንግዲህ እንደ ባዩሽ ተቀብለው ከሴትዮዋ ለእሱ እንዲሰጡት አይነት ነገር ነው። ብቻ ግን እንደዛ ሳይሆን መሆን የነበረበት እውነታው እንዲወጣ ነበር ማድረግ የነበረበት። ተምቹ እሱን ነበር ስንጠብቅ የነበረው። እንግዲህ መጨረሻው ደግሞ ቀጣዩ ምን እንደሚፈጠር እናያለን። ብቻ ሀንዬ ነገር እጅግ በጣም አሳዛኝ ነው። እዚህ ጋር ደግሞ ምናሴና ሰላምዬ ስለሱ ነው የሚወያዩት። እንደምንም ብለን ማሳከም አለብን ትላለች ሰላም። እንግዲህ ከሰጣቻቸው እናታቸው ከሷ እንዲቀበሉ ነው። ካልሆነ ደግሞ ሰርቀንም ቢሆን የግድ ይህን ነገር እርዳታ ማድረግ አለብን እያለች ነው ሰላም። እንዴት እንሰርቃለን እያለ ነው ምናሴ። እና ብቻ ሰላምዬ ግን እንደዚህማ ዝም ብለን ማየት አንችልም እያለች ነው ለምናሴ። ብቻ እነሱም ራሱ ጨቋቸዋል የሀንዬ ነገር። እነሱ አልነበሩም በሰዓቱ። እርግብ ናት። እርግብ ደግሞ ለምናሴ ነግረዋለች እንዴት አመናጭቃ እንዳስወጣቻት ወይዘሮ ሜላት። እና በጣም አዝነዋል። ሁለቱም ተሰምቷቸዋል እናታቸው ላይ። ሁለቱም እንግዲህ ሲቆጡ ሲጮሁ ነበር እንዴት ታደርጊያለሽ ብለው። እና ብቻ በጣም የሚያሳዝን ነው ማለት ነው። ደስ የሚለው ነገር ያው ምናሴና ሰላም ከሀንዬ ጎን አሁንም እንዳሉ ናቸው። እንግዲህ ቀጣዩን ደግሞ ይዘን እንቀርባለን። እንዴት ምን እንደሚሆን እናያለን። እና የዛሬው ኖላዊ ድራማ በጣም አሳዛኝና በጣም በእውነት ልብ የሚነካ ነው የሆነው ነገር። እንግዲህ ቀጣዩ ደግሞ ምን እንደሚሆን እንጠብቃለን። የተሻለ ነገር ይመጣል ብለን ነበር፣ ግን እንጃ እንግዲህ እናያለን። እስቲ በተምቹ በኩል እያለን ተስፋ አድርገን ነበር፣ ግን ተምቹም አሁን ስለ ብሩ ብቻ ነው የሚያወራው እንጂ የሀንዬ እውነታ እንዲወጣ አይደለም እያለ ያለው። ያኔ ገንዘቡ በጣም ስላስፈለጋቸው ያ ገንዘብ ተገኝቶ ሆነ ሕክምና እንዲደረግ ነው እያለ እያሰበ ያለው። ግን ሲጀመር ገንዘቡም አይገኝም። ሀንዬ ግን ጭንቀቷ በጣም ቀጥሏል።
ተደርጓል። እንግዲህ ደግሞ ቀጣዩ ክፍል ምን እንደሚሆን እናያለን። እስከዛው መልካም ቆይታ፣ ሰላም ሁኑልኝ በያላችሁበት ማለት ነው። እንግዲህ ምን እንደሚሆን ብቻ እናያለን፣ ምን እንደሚቀጥል። አመሰግናለሁ የምታበረታቱኝ ከልብ። እንግዲህ ላይክ እያደረጋችሁ ሼር እያደረጋችሁ በርቺ እያላችሁ የምታበረታቱኝ ከልብ ነው ምስጋናዬ። መልካም ቀን ይሁንላችሁ።